ውድ የአሃዱ ቤተሰቦች ኢትዮጵያ ካሏትና ከነበሯት ታላላቅ ሰዎች መካከል አንዷ ወይዘሮ መዓዛ ቅጣው ናቸው። የቀድሞው የብሔራዊ ሎተሪ አስተዳደር ድርጅት ዋና ስራ አስኪያጅ ነበሩ። በኢትዮጵያ የኢኮኖሚና የፋይናንስ ሥራ ውስጥ ከፍተኛ አስተዋጽኦ ያደረጉ በዛሬው ኢትዮጵያዊ ስንክሳራችን ሕይወትና ሥራቸውን እንቃኘዋለን። ጥበቡ በለጠ ነኝ። ታላቋ ኢትዮጵያዊት ወይዘሮ መዓዛ ቅጣው ከአባታቸው ከፊት አውራሪ ቅጣው አዘነ እና ከእናታቸው ከወይዘሮ ወርቅይጠሩ ወልደየስ በኋላማ ሆይ በመስከረም ወር 1936 ዓ.ም በሰሜን ሸዋ አንሳሮ ወረዳ ተወለዱ። በሕፃንነታቸው በጎጃም ጠቅላይ ግዛት ፈለገ ብርሃን አውራጃ በዛፍ ጥላ ስር ፊደል ትምህርታቸውን ጀምረው ወደ ፍኖተ ሰላም በመሄድ ለ2 ዓመት ቀጣይ ትምህርታቸውን ተከታተሉ። በ1944 ዓ.ም ደብረ ብርሃን ኃይለ ማርያም ማሞ ትምህርት ቤት በመግባት የአንደኛ ደረጃ ትምህርታቸውን አጠናቀቁ። በ1949 ዓ.ም ከቤተሰቦቻቸው ጋር ደብረ ሲና በመሄድ በአብዬ ትምህርት ቤት የ7ኛና 8ኛ ክፍል ትምህርታቸውን ተከታተሉ። በ1951 ዓ.ም ሁለተኛ ደረጃ ትምህርታቸውን አዲስ አበባ ከተማ በሚገኘው በዘመኑ እጅግ ታዋቂ ከነበረው በእቴጌ መነን ትምህርት ቤትም ተምረዋል። ከዚያም በወቅቱ ይሰጥ የነበረውን የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ወይም ሚሴልሲ ከፍተኛ ውጤት በማምጣት በወቅቱ ቀዳማዊ ኃይለ ሥላሴ በአሁኑ አጠራር አዲስ አበባ ዩኒቨርሲቲን ተቀላቀሉ። ከዚሁ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በኢኮኖሚክስና በሕዝብ አስተዳደር የመጀመሪያ ዲግሪያቸውን በ1959 ዓ.ም ተቀብለዋል። ወይዘሮ መዓዛ ቅጣው ከፍተኛ የሆነ የትምህርትና የእውቀት አቀባበል ችሎታ ተሰጥኦ ስለነበራቸው የትምህርት ዕድል አግኝተው ወደ ሰሜን አሜሪካም አቀኑ። በዩናይትድ ስቴትስ ኦፍ አሜሪካ በዋሽንግተን ዲሲ ከሚገኘው ከአሜሪካ ዩኒቨርሲቲ በኢኮኖሚክስ ትምህርት በ1963 ዓ.ም የማስተርስ ዲግሪያቸውን በክብር አግኝተዋል። በተጨማሪም በተለያዩ ሙያንና ክህሎትን የሚያዳብሩ ሥልጠናዎችንና ዕውቀቶችን ከተለያዩ የዓለማችን ክፍሎች እየተዘዋወሩም ቀስመዋል። በዚህም መሠረት ከአሜሪካው ኮሎራዶ ዩኒቨርሲቲ በሙያቸው በኢኮኖሚክስ የምሥራቅና ደቡብ አፍሪካ ሀገራት ኢንስቲትዩት የሴቶች ሥራ አስፈጻሚ ልዩ የክህሎት ሥልጠና እንዲሁም በ1975 ዓ.ም በኖርዌይ ሀገር በቀይ መስቀል አማካይነት ሴቶች በልማት ውስጥ ወይም ዊሜን ኢን ዴቨሎፕመንት በሚል በ1981 ዓ.ም ልዩ ሥልጠናም ወስደዋል። በባንክና በኢንሹራንስ ዘርፍም ከመካከለኛው እስከ ከፍተኛ ደረጃ የተለያዩ ትምህርቶችንና ሥልጠናዎችን ተከታትለዋል። በርካታ የአስተዳደር፣ የልማት፣ የበጎ አድራጎትና የማኅበረሰብ ግንባታ ላይ የሚያተኩሩ ሥልጠናዎችን በታላላቅ አገራትና ተቋማት ውስጥ ተከታትለዋል። ራሳቸውን ባያሌ የእውቀት ዘርፎች ያበቁት ወይዘሮ መዓዛ ቅጣው በሥራው ዓለምም ለሀገራቸው ኢትዮጵያና ለሕዝባቸው በርካታ አገልግሎቶችን ሲያበረክቱ ቆይተዋል። በአሜሪካ ሀገር ትምህርታቸውን እንዳጠናቀቁ ወደ ኢትዮጵያ ተመልሰው ቀደም ብለው ይሰሩበት በነበረው በገንዘብ ሚኒስቴር ሥራቸውን ቀጠሉ። በሚኒስቴር መሥሪያ ቤቱም በተለያዩ የኃላፊነት ቦታዎች ላይ ለ8 ዓመታት አገልግለዋል። ወይዘሮ መዓዛ ቅጣው በመላው ኢትዮጵያውያን ዘንድ የቤተሰብ ያህል እንዲታወቁ ያደረጋቸው ደግሞ የብሔራዊ ሎተሪ አስተዳደር ዋና ሥራ አስኪያጅ ሆነው በ1967 ዓ.ም ከተሾሙ በኋላ ነበረ። በዚህ በብሔራዊ ሎተሪ አስተዳደር ውስጥ ለ19 ዓመታት በኃላፊነት በሠሩበት ወቅት ድርጅቱን በከፍተኛ ደረጃ ማሳደጋቸው በታሪክ ውስጥ ሕያው ምስክር ሆኖ የሚጠራም ነው። በዘመኑ የሎተሪ ጨዋታ ማኅበራዊ ቅቡልነት አነስተኛ የነበረ ሲሆን ወይዘሮ መዓዛ ወደ ኃላፊነት ከመጡ በኋላ ግን ድርጅቱ በማኅበረሰቡ ዘንድ እንዲታወቅ ለሀገርና ለሕዝብ የገንዘብ ምንጭ እንዲሆን አድርገዋል። በዚህም ወቅት በርካታ የአሰራርና የአስተዳደር መዋቅሮችን በማከናወን ስኬታማ የሥራ ውጤት በማሳየት ደማቅ አሻራቸውንም አስቀምጠዋል። ፈጣን ሎተሪን፣ ቶምቦላንና ልዩ ሎተሪን ቤቶችን፣ መኪናዎችንና የመሳሰሉትን ለሽልማት በማቅረብ የሕዝብን ተሳትፎና ቅቡልነት አግኝተዋል።
ከዚህም ባሻገር ብሔራዊ ሎተሪ አንዱ የሀገር የልማት ድርጅት በማድረግ ረገድ የተዋጣላቸው መሪ ነበሩ። 19 ዓመታት ብሔራዊ ሎተሪ አስተዳደርን በዋና ሥራ አስኪያጅነት ካገለገሉ በኋላ ከ1987 እስከ 1988 ዓ.ም ድረስ በኢትዮጵያ ብሔራዊ ኢንሹራንስ ኩባንያ ወይም ናይስ የገበያና የሽያጭ እንዲሁም የፕሮሞሽን ዲፓርትመንት ዋና ሥራ አስኪያጅ ሆነውም አገልግለዋል። ከ1988 እስከ 1989 ዓ.ም የናይል ኢንሹራንስ ማርኬቲንግ ማናጀር በመሆንም አገልግለዋል። ከ1989 እስከ 1996 ዓ.ም ድረስ ደግሞ የህብረት ኢንሹራንስ ኩባንያ የቢዝነስ ዴቨሎፕመንት ዳይሬክተር በመሆንም ሰርተዋል። ወይዘሮ መዓዛ ቅጣው የብርሃን ኢንሹራንስ ሲመሰረት የመስራች ኮሚቴው ዋና ሰብሳቢ ሆነው ከማገልገላቸው በላይ ዛሬ ለተቋሙ በደረሰበት እድገት አሻራቸው ደማቅ ሆኖ ይታያል። እነዚህንና ሌሎች እጅግ የጎሉ ሥራዎቻቸው የሀገራችን የኢትዮጵያ የገንዘብ፣ የልማት፣ የኢንሹራንስና የባንኮች እድገት ላይ የወይዘሮ መዓዛ ቅጣው አበርክቶ ጉልህ ሆኖ ይመሰክራል። ወይዘሮ መዓዛ ቅጣው በተለያዩ ማኅበራዊና ልማታዊ ፕሮጀክቶች ውስጥ በመሳተፍም ስኬታማ አስተዋጽኦ ያበረከቱ ታላቅ ኢትዮጵያዊነትን ያስመሰከሩ ነበሩ። ገና በወጣትነታቸው በ1958 ዓ.ም በተወለዱበት አካባቢ በደብረ ብርሃን ከተማ በታሪካዊው በኃይለ ማርያም ማሞ ትምህርት ቤት የ1 ዓመት ማኅበረሰባዊ አገልግሎት ወይም የዩኒቨርሲቲ ሰርቪስ ሰጥተዋል። ይኸው ማኅበረሰባዊ አገልግሎታቸው ከፍ እያለ ከሥራቸው ጎን ለጎን ሀገራቸውንና ሕዝባቸውን የሚጠቅሙ ጉዳዮች ላይ ጊዜያቸውን፣ ሕይወታቸውን ሰጥተው ሲሰሩ ኖረዋል። ከ1964 እስከ 1966 ዓ.ም የኢትዮጵያ መድኃኒት አምራችና አቅራቢ ድርጅት ወይም ኮርፖሬሽን የቦርድ ዋና ጸሐፊውም ሆነው አገልግለዋል። በ1967 ዓ.ም ደግሞ የመንግሥት ሠራተኞች ደሞዝን፣ ክፍያን፣ አበልን፣ ጥቅማጥቅምን፣ ጡረታንና ሌሎችንም አስተዳደራዊ ጉዳዮችን በሚያጠናው ኮሚቴ ውስጥ አባል ሆነው ለፖሊሲና ሕግ አውጪ አካላት ግብዓት ሰጥተዋል። ከ1967 ዓ.ም ጀምሮ እስከ 1968 ዓ.ም በግብርና ልማት በኢትዮጵያ የከብት ሀብት ልማት እድገት ላይ በሚያጠናው ኮሚቴ ውስጥ የቦርድ አባል በመሆን ሀገራቸውን አገልግለዋል። ከ1968 ዓ.ም ጀምሮ ለ15 ዓመታት ደግሞ በገንዘብ ሚኒስቴር አማካይነት ለታክስ አቤቱታ ለተቋቋመው ኮሚሽን ወይም ግብር ይግባኝ ጉባኤ ዳኛ ሆነው አገልግለዋል። ይህንን ሁሉ ኃላፊነት እየተወጡ ከዚህ በተጨማሪም ከ1968 ዓ.ም ጀምሮ ለ15 ዓመታት ያህል በኢትዮጵያ ቀይ መስቀል ማኅበር የቦርድ አባልና በከፍተኛ አገልግሎት ቦታ ላይ ሕዝባቸውንና ሀገራቸውን በሚጠቅሙ ጉዳዮች ደማቅ አሻራቸውን አስቀምጠዋል። ወይዘሮ መዓዛ ቅጣው በኢትዮጵያ ቤተሰብ መምሪያ ማኅበር በአዲስ አበባው ቅርንጫፍ የቦርድ ዋና አባል በመሆን ከ1987 ዓ.ም ጀምሮ ለበርካታ ዓመታት ቅን አገልግሎት ከመስጠታቸውም በላይ ማኅበሩ የበላይ ጠባቂም በማድረግ የክብር ስምና ዝናም ሰጥቷቸዋል። እጅግ ብርቱዋ፣ ጠንካራዋ፣ አዋቂዋ፣ ታታሪዋ ወይዘሮ መዓዛ ቅጣው በሌሎችም ታላላቅ ግብረ ሰናይ ድርጅቶች ውስጥ አመራር ሆነው አገልግለዋል። ከነዚህ መካከል ፔስታሎዚ ቺልድረንስ ፈንድ በተባለ ግብረ ሰናይ ድርጅትም የቦርድ ሊቀመንበር ሆነው ከ1990 እስከ 2002 ዓ.ም ሰርተዋል። በሌላ መልኩ 44 የአፍሪካ ሀገራትንም በመወከል በዓለም አቀፉ ፕላንድ ፓሬንትሁድ ፌዴሬሽን ኦፍ አፍሪካን ሪጅን በመባል በሚታወቀው የበጎ አድራጎት ድርጅት ውስጥ ከ1995 ዓ.ም ጀምሮ ለ12 ዓመታት በቦርድ አባልነትና በተለያዩ ዘርፎችም በአመራርነት አገልግለዋል። የትውልድ አርአያዋ ወይዘሮ መዓዛ ቅጣው ከመጋቢት ወር 2005 ዓ.ም ጀምሮ የኢትዮጵያ ቤተሰብ መምሪያ ማኅበር በፕሬዝደንትነት ተመርጠው ለ10 ዓመታት ስኬታማ የአመራር ብቃታቸውን አስመስክረዋል። በመጨረሻም እስካሁን ድረስ ወደሚያገለግሉት የኢየሩሳሌም ሕፃናትና ማኅበረሰብ ልማት ድርጅት ወይም ጄክዶ በቦርድ አባልነትና ከዚያም በቦርድ ሊቀመንበርነት ሲሰሩም ቆይተዋል። በኢየሩሳሌም የሕፃናትና ማኅበረሰብ ልማት ድርጅት ውስጥ በመላው ኢትዮጵያ በሚከናወኑ የልማትና የግብረ ሰናይ ሥራዎች ውስጥ በቦርድ አመራርነት ከፍተኛ አስተዋጽኦ አበርክተዋል። በዚህ ድርጅት ውስጥ ከሠሯቸው ተግባራት መካከል በርካታ ችግሮች ውስጥ ያሉ ሴቶችን፣
ሕፃናትንና ወጣቶችን ወደ ተሻለ የኑሮ ሁኔታና የሥራ ዕድሎችን ለመፍጠር የክህሎት ሥልጠናና የገንዘብ ማሰባሰብ ድጋፍና ክትትል በማድረግ በርካታ ዜጎች ከፍጹም ድህነት ወደ መካከለኛ ገቢና ወደ ተሻለ ሕይወትና ኑሮ በማሸጋገር ረገድ የወይዘሮ መዓዛ ቅጣው የአመራር አስተዋጽኦ ከፍተኛ ነበረ። በተለያዩ ምክንያቶች ለችግር የተጋለጡ ሴቶችን ካስከፊ የሕይወት ዑደት ውስጥ አውጥቶ ራሳቸውን ችለው ተቋም መስርተው የራሳቸው ገቢ ኖሯቸው ወደፊትም የሕይወት ጉዞአቸው ብሩህ በማድረግ ረገድ ድርጅቱ የሚሠራቸው ተግባራት ውስጥ የወይዘሮ መዓዛ ቅጣው የቦርድ አመራርነት ውጤት መሆኑንም ተቋሙ ያወሳል። ወይዘሮ መዓዛ ቅጣው እንዲህ አይነት የበጎ ሥራ ተምሳሌት ሆነው መላ የሕይወት ዘመናቸውን ኢትዮጵያውያንንና ሀገራቸውን በቅንነት፣ በታማኝነት፣ በፍቅርና ራስን በመስጠት ሲያገለግሉ ኖረዋል። በትምህርት ዝግጅታቸው ከሀገራቸው እስከ ታላላቅ የዓለማችን ዩኒቨርሲቲዎች ተምረው በከፍተኛ ማዕረግ የተመረቁት ወይዘሮ መዓዛ ቅጣው ሀገራቸውን ኢትዮጵያን ወክለው በ13 የአፍሪካ ሀገራት፣ በ17 የአውሮፓ ሀገራት፣ በ6 የኤዥያ፣ በአውስትራሊያና በሰሜን አሜሪካ የተለያዩ ግዛቶች ተሳትፈዋል። ሥልጠናና ልምድ ልውውጥም አድርገዋል። የሕይወት ታሪካቸው የታላቅነት ማስተማሪያ ተምሳሌት የሆነው ወይዘሮ መዓዛ ቅጣው ትውልድ ወደፊትም ገና ያወሳቸዋል። ወይዘሮ መዓዛ ቅጣው ዛሬ በሕይወት ከሌሉት ባለቤታቸው ከአቶ ከበደ አበራ 2 ልጆችን ያፈሩ ሲሆን 7 የልጅ ልጆችንም አቅፈው ስመዋል። ዘመናቸውን ሁሉ የሥራ፣ የትጋት፣ የቅንነት፣ የታማኝነት፣ የአገልግሎት፣ የእውቀት፣ የስኬት ያደረጉት ወይዘሮ መዓዛ ቅጣው ሐምሌ 27 ቀን 2018 ዓ.ም በድንገተኛ ሕመም ወደ ሆስፒታል ሄደው በሕክምና እየተረዱ በ82 ዓመት ዕድሜያቸው ከዚህ ዓለም ድካም አርፈዋል። ሐምሌ 30 ቀን 2018 ዓ.ም በኮተቤ ኢያቄም ወሐና ቤተ ክርስቲያን በልጆቻቸው፣ በልጅ ልጆቻቸው፣ በቤተሰቦቻቸው፣ በጓደኞቻቸው፣ በሥራ ባልደረቦቻቸው፣ በወዳጆቻቸው፣ በዘመዶቻቸውና ዝናቸውን በሚያውቁ ኢትዮጵያውያን ሁሉ ወገኖቻቸው ታጅበው ወደሚወዱትና ወደሚያመልኩት ሕያው አምላክ ፈጣሪያቸው ወደ እግዚአብሔር ዘንድ ሄደዋል። ፈጣሪም የታላቋን ኢትዮጵያዊት የወይዘሮ መዓዛ ቅጣውን ነፍስ ይማርልን።